የኢትዮጵያ ንግድ ባንክ ተግባራዊ ያደረገው የአገልግሎት ክፍያ ዋጋ ጭማሪ ከፍተኛ መሆኑን አውቀናል። ባንኩ 20 ብር ወደ ሌላ ባንክ ለማስተላለፍ እስከ 57 ብር እንደሚያስከፍል ሰምተናል። በሌላ በኩል ደግሞ የነዳጅ መኪናዎች በአስገዳጅነት ሊቀየሩ መሆኑን መንግስት አሳውቋል። ኢትዮጵያ ወደ አፍሪካ ሀገራት ምርቶቿን ከቀረጥ ነፃ ልትልክ መሆኑንና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር መመሪያ እየተዘጋጀ መሆኑን ሰምተናል። በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆ ሐሰን እንደገለጹት ከሆነ በነዳጅ የሚሰሩና አገልግሎት እየሰጡ ያሉ መኪናዎች እጣ ፈንታቸው ወደ ኤሌክትሪክ መቀየር ነው። ለዚህም የነዳጅ መኪናዎችን ወደ ኤሌክትሪክ መቀየሪያ ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን ተናግረዋል። የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያም ከ100,000 በላይ መኪናዎችን ወደ ገበያ ማስገባት ችላለች ያሉት ኃላፊው በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ መኪናዎች መካከል 95% የሚሆኑትን የኤሌክትሪክ ለማድረግ እየተሰራ መሆኑን ተናግረዋል። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ 10 ዓመታት ውስጥም ከ500,000 በላይ የኤሌክትሪክ መኪናዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን ገልጸዋል። በሌላ መረጃ ደግሞ የኢትዮጵያ ንግድ ባንክ ተግባራዊ ያደረገው የአገልግሎት ክፍያ ዋጋ ጭማሪ ብዙዎችን ማስቆጣቱን ለማወቅ ችለናል። ከመስከረም 19 ጀምሮ የተደረገው የአገልግሎት ክፍያ ዋጋ ጭማሪ የኢትዮጵያ ንግድ ባንክ ደንበኞችን ማስቆጣቱን ነው የደረሰ መረጃ የሚያሳየው። አንድ የባንኩ ደንበኛ በዛሬው ዕለት ከንግድ ባንክ ወደ ሌላ ባንክ 100 ብር ልከው የኮሚሽን 50 ብር እንዲሁም ቫትን ጨምሮ በአጠቃላይ 57 ብር እንደተቆረጠባቸው ጠቁመዋል። ሌላ ግለሰብን በተመሳሳይ ወደ ሌላ የባንክ ሂሳብ 20 ብር ልከው ከ50 ብር በላይ እንደተቆረጠባቸው ተናግረዋል። ንግድ ባንክ ከመስከረም 19 ጀምሮ የአገልግሎት ክፍያ ማሻሻያ እንደሚያደርግ አሳውቆ ነበር። የኢትዮጵያ ንግድ ባንክ የአገልግሎት ክፍያ ማሻሻያ ማድረጉን ቢያረጋግጥም በከፍተኛ ደረጃ የጨመረበትን ምክንያት እስካሁን ለህብረተሰቡ ግልጽ የሆነ ዝርዝር መረጃ አላቀረበም። በዚህ ምክንያትም ተግባራዊ ላደረገው የአገልግሎት ክፍያ ዋጋ ላይ ጭማሪ በሚል ባንኩ ባለፈው እሁድ በርካታ አገልግሎቶችን አቋርጦ ነበር። ከሲስተም ማሻሻያ ስራ ጋር በተገናኘ በተደረገው የአገልግሎት መቋረጥ ከሲቢኢ ብር አገልግሎቶች በስተቀር ሁሉም የኢትዮጵያ ንግድ ባንክ የዲጂታል የክፍያ አማራጮች ለሰዓታት ተቋርጠው ቆይተዋል። በዚህም መሰረት ሞባይል ባንኪንግ፣ ኢንተርኔት ባንኪንግ፣ ኤቲኤም ማሽኖች እንዲሁም ደግሞ የፖስ ማሽኖችና በኮር ባንኪንግ የሚሰጡ አገልግሎቶች በጊዜያዊነት እንደተቋረጡ ለማወቅ ችለናል። የሲስተም ማሻሻያ በሚል እሁድ ዕለት አገልግሎቱ የተቋረጠው አዲሱን ክፍያ ተግባራዊ ለማድረግ መሆኑ ታውቋል። በሌላ መረጃ ደግሞ ኢትዮጵያ ወደ አፍሪካ ሀገራት ምርቶቿን ከቀረጥ ነፃ መላክ ልትጀምር መሆኑ ታውቋል። ኢትዮጵያ ምርቶቿን ከቀረጥ ነፃ በሆነ ስርዓት ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት መላክ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ለዓለም የንግድ ድርጅት አባልነት በስዊዘርላንድ ጄኔቫ የተደረገውን 6ኛ ዙር የስራ ቡድን ስብሰባ በተመለከተ ሚኒስቴሩ ለብዙሃን መገናኛዎች መግለጫ ሰጥቷል። መግለጫውን የሰጡት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደገለጹት ኢትዮጵያ በሚቀጥለው ሳምንት ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት ለመጀመሪያ ጊዜ ምርቷን ከቀረጥ ነፃ መላክ ትጀምራለች። የአፍሪካ አህጉራዊ ነፃ የንግድ ቀጠና ዋና ስራ አስፈጻሚን ጨምሮ የሚመለከታቸው ባለድርሻ አካላት በተገኙበት መስከረም 29 ኢትዮጵያ አህጉራዊ ነፃ የሸቀጦች ንግድ ትግበራን በይፋ ታስጀምራለች ብለዋል። ትግበራው ከተጀመረበት ዕለት ጀምሮ ኢትዮጵያ ምርቶቿን ከቀረጥ ነፃ ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት እንደምትልክ ጠቅሰው ይህም የንግድ ተወዳዳሪነትን እንደሚጨምር ተናግረዋል። ከዚህ በፊት ኢትዮጵያ ወደ ኬንያ በቆሎና ቦሎቄ 15% ቀረጥ ከፍላ እንደምትልክ አብነት የጠቀሱት ሚኒስትሩ ነገር ግን የመጀመሪያውን ጭነት ካስጀመረች በኋላ ኢትዮጵያ ወደ ኬንያ የምትልከው ሸቀጥ ከቀረጥ ነፃ እንደሚሆን ተናግረዋል። የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ትግበራ ከንግድ ቀጠናነት ባሻገር የአፍሪካ ዘላቂ እድገትና ብልጽግናን ለማረጋገጥ የጎላ ጠቀሜታ እንዳለውም ገልጸዋል። በሌላ መረጃ ደግሞ ቪዛና ሳንቲም ፔይ በኢትዮጵያ ዲጂታል ክፍያ
ክፍያን ለማቀላጠፍ በጋራ ለመስራት የሚያስችል ስምምነት ፈጽመዋል። ቪዛ በዲጂታል ክፍያዎች ዓለም አቀፍ መሪና ሳንቲም ፔይ ፋይናንሻል ሶሉሽን አክሲዮን ማህበር በብሔራዊ ባንክ ስር ፈቃድ ያለው የክፍያ ስርዓት ኦፕሬተር 20,000 በዝቅተኛ ወጪ የሚሸጡ ፖስ መሳሪያዎችን በመላው ኢትዮጵያ ለማሰማራት የስትራቴጂክ አጋርነት ስምምነት ተፈራርመዋል። የአጋርነት ስምምነቱ በአዲስ አበባ በተካሄደው የቪዛ ኮኔክተር ኢትዮጵያ ዝግጅት ላይ ከክፍያ የባንክና የፊንቴክ ዘርፍ ዋና ባለድርሻ አካላትን በማሰባሰብ በኢትዮጵያ የወደፊት የዲጂታል ክፍያዎች ላይ ውይይት ተደርጎበታል። ክስተቱ ለኢንዱስትሪው መሪዎች ግንዛቤዎችን ለመለዋወጥ፣ ፈጠራዎችን ለማሳየትና በመላ ሀገሪቱ የፋይናንስ አካታችነትንና የኢኮኖሚ እድገትን የሚያበረታቱ ትብብሮችን የሚያበረታታ መድረክ ሆኖ አገልግሏል ተብሏል። ይህ በምስራቅ አፍሪካ በቪዛ የተደገፈ የመጀመሪያው የፋይናንስ አጋርነት ፕሮግራም ሲሆን በቪዛ ለኢትዮጵያ የእድገት ስትራቴጂ የፖስት ስርጭትን ለማሳደግ፣ የነጋዴዎችን ተቀባይነት ለማስፈንና የፋይናንስ አካታችነትን ለማጎልበት ቁልፍ ምዕራፍ ነው የተባለ ሲሆን ውጥኑ ከኢትዮጵያ ብሔራዊ ዲጂታላይዜሽን ስትራቴጂ ጋር የተጣጣመ ሲሆን ይህም በአገር አቀፍ ደረጃ የዲጂታል ክፍያ ተቀባይነትንና የፋይናንስ አካታችነትን ለማስፋት መሆኑ ታውቋል። የደቡብና የምስራቅ አፍሪካ ቪዛ ኃላፊ ሚካኤል በርነር እንደተናገሩት ከሆነ ቪዛ በስትራቴጂካዊ አጋርነትና ፈጠራ የኢትዮጵያን ዲጂታል ኢኮኖሚ ለማፋጠን ቁርጠኛ ነው። ከሳንቲም ፔይ ጋር ያለን ትብብር የነጋዴዎችን ተቀባይነት ለማስፋትና የሀገር ውስጥ የፊንቴክ ድርጅቶችን በፋይናንስ ማካተት ላይ ያላቸውን ተልዕኮ ለማጎልበት የኛን ቁርጠኝነት ያሳያል ብለዋል። በአንድነት የኢትዮጵያን ቢዝነስና ንግዶችን በፍትሃዊነት ተጠቃሚ የሚያደርግ ጠንካራ መሰረት እየገነባን ነው ሲሉም ተናግረዋል። የሳንቲም ፔይ ዋና ስራ አስፈጻሚ የሆኑት ትንሳኤ ደሳለኝ በበኩላቸው ይህ ከቪዛ ጋር ያለው ትብብር ለኢትዮጵያ የክፍያ ገጽታ ለውጥ የሚያመጣበት ጊዜ ነው ብለዋል። የዲጂታል ክፍያ መፍትሄዎችን ተደራሽነት በማስፋት ነጋዴዎችንና ሸማቾችን በተመሳሳይ መልኩ እናበረታታለን። የኢኮኖሚ እድገትና የፋይናንስ አካታችነትን የወደፊት የኢትዮጵያ ራዕይ እየደገፍን ነው ሲሉም ተናግረዋል። ልዩ ልዩ የገበያ ፍላጎቶችን የሚያሟሉ የፈጠራ መፍትሄዎችን ለማቅረብ ከቪዛ ጋር በመተባበራችን ኩራት ይሰማናል ብለዋል። ቪዛ ከ200 በላይ ሀገራትና ግዛቶች በሸማቾች፣ ነጋዴዎች፣ የፋይናንስ ተቋማትና የመንግስት አካላት መካከል የሚደረጉ ግብይቶችን በማመቻቸት በዲጂታል ክፍያዎች ዓለም አቀፍ መሪ ሲሆን ዓላማውም ዓለምን በላቀ ፈጠራ፣ ምቹ፣ አስተማማኝና ደህንነቱ በተጠበቀ የክፍያ አውታረ መረብ በኩል ማገናኘት ነው። በሌላ መረጃ ደግሞ የኢትዮጵያ ምርት ገበያ 1.1 ቢሊዮን ብር ብድር ለአርሶ አደሮች መስጠቱን አስታወቀ። በ2017 በጀት ዓመት 1.1 ቢሊዮን ብር ብድር ለአርሶ አደሮች መስጠቱን የኢትዮጵያ ምርት ገበያ አስታወቀ። የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ አቶ መርጊያ ባይሳ እንደገለጹት ከሆነ የኢትዮጵያ ምርት ገበያ የአርሶ አደሩን የፋይናንስ ተጠቃሚነት ለማሳደግና የብድር ስርዓትን ተደራሽነት ለማረጋገጥ እየሰራ ይገኛል። በዚህም አርሶ አደሩ ምርቱን ብቻ በዋስትና በማስያዝ ያለ ተጨማሪ ማስያዣ የብድር አገልግሎት የሚያገኝበት ምቹ ሁኔታ ተመቻችቷል። በዚህም በ2017 በጀት ዓመት 1.1 ቢሊዮን ብር ብድር ለአርሶ አደሮች ህብረት ስራ ማህበራትና አቀናባሪዎች እንዲያገኙ ተደርጓል። በበጀት ዓመቱ ከምርት ግብይት ሚዛንና ጥራት ፍተሻ አገልግሎት አንጻር ከ737,000 ሜትሪክ ቶን በላይ የጥራጥሬና ቅባት እህሎች የሚዛን አገልግሎት ተሰጥቷል። በተጨማሪም በ20,220 ናሙናዎች ላይ የምርት ጥራት ፍተሻ የተከናወነ ሲሆን ከዚህ ውስጥም ከ10,000 በላይ የተደረገው በቡና ምርት ላይ መሆኑ ተጠቅሷል። ይህም ለወጪ ንግድ ስኬታማነት ከፍተኛውን ድርሻ የሚይዝ ይሆናል ብለዋል። ክብራትና ክብራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።